ዛሬ ላንተ በለው፣ ዛሬ ላንቺ በለው። እግዚአብሔር ተናግሮ ደግሞ ይፈጽማል። እዚህ ብለህ ንገረው። አንተ እንኳን ባታመሰግን ብለህ ንገረው። እግዚአብሔር ከሌላ ሀገር ምስጋና ያስነሳል። ውኮ በበዛ ቁጥር ትጨምራለህ ብለህ ንገረው። ሰልፍ በበዛ ቁጥር ትጨምራለህ ብለህ ጊዜው ያንቺ ነው ብለህ ንገረው። ጊዜው ያንተ ነው ብለህ ንገረው። አትኩራ በለው። ይኸውላችሁ እምነት ያለ ስራ ምን ሆነች? የሞተች አሉ ጎና እምነት ያለ ስራ ምን ሆነ? እምነት ያለ ስራ የሞተች ናት። ክብር ለማን ነው? የጸለይኩ ነበር። እግዚአብሔር ብዙ መልእክቶችን ይናገረኝ ነበር። እግዚአብሔር ያወራ ነበር። እግዚአብሔር ግን እንደዛ የስራ ጊዜ ነው። አሜን። እስቲ የስራ ጊዜ ነው። አስፈላጊ ያልሆነ ሰዎች ከመደብ ይወጣሉ። አሜን። ከሰፈሪ ይወጣሉ፣ ከቤት ከአገልግሎት ከነግድ ከሰማይ ለካር ይወጣል። አላስብ ላይ ይወጣል በደገራ ከዚህ በኋላ ማለት ያቆሳቀለሽ ሁሉ ዋጋ ያስከበረሽ ሁሉ ለቆ በረከቴ ለቆ ሰላሜ ለቆ ጤናዬ ሲለበላ ንቀው ክብር ለጌታ ይሁን። ክብር ለኢየሱስ ይሁን። ለተወደዳችሁ የእግዚአብሔር ቅዱሳን ሆናችሁ እንደምን አላችሁ? እስኪ ሰላም ነን የምሰው ለጌታ እስኪ አጨብጭቡ። ክብር ለጌታ ይሁን። ደስ ያለ ነገር አለ ዛሬ። እባክህ በሕይወት ላይ ደስ ይበል። ደስ ያለ ነገር አለ ዛሬ በሕይወትሽ ላይ ደስ ይበል። አሜን ነው ወይ? በዚህ ውስጥ የማያውቅ ሰው ይጃው በኋላ አንዳንድ ነገሮች ይኖራል። ክብር ለኢየሱስ ይሁን። እኔ በእርግጥ እንግዲህ ዛሬ ብዙ ነገር አለ። ነገር ግን በኋላ ሲማን የሚያውቁ ያውቃል፣ የማያውቁ በኋላ ሲማን ታሳውቃል። ስለዚህ አሁን ማሳወቅ አልፈልግም፣ በኋላ አሳውቃለሁ። ክብር ለኢየሱስ ይሁን። አሜን። ስለዚህ እኔ ዛሬ በዚህ ቦታ ላይ ለምስጋና የመጣነው እግዚአብሔር አምላክ አግዞኝ ረድቶኝ የሰራ ስራ አለ። ነገር ግን ከማመሰገን በፊት አጭንሰ መግባት ፈልጋለሁ። እግዚአብሔርን ከመጥራት እኔ ግን ኃጢአተኛ ነኝ። በእውነት ብዙ ውጓ አለ፣ ብዙ ችግር አለ። በሀሳብና በእቅድ መንፈስ ቅዱስ በእኔ ላይ ያዘነው ነገር ካለ፣ እግዚአብሔር በእኔ ላይ ቅር ያለው ነገር ካለ ከሚያመሰግን ምስጋናን የሚሰውን እሱ ነን ያከብራል። እኔ ግን ምስጋናው እየሰራው የጌታ ነገር ወደ ኋላ የጎተትኩ ነገር ካለ እግዚአብሔር ላይ በዚህ ሰዓት ይቅር በለኝ። ክብር ለኢየሱስ ይሁን። አሜን። ስለዚህ እኔ የሚያመሰግነው ነገር 2016 መገባ አካባቢ ላይ ይቻለው 2015 እንግዲህ እኔ ወደ ነሐሴ 17 አካባቢ ከዛ ጋር ወጥቻለሁ። እኔ ሴት 2016 ማስከረም ገብቷል። አንድ ወር ተቀምጬ ዛሬ ግን 2 ዓመት ነው ተኩል ምናምን ተኩል 2 ዓመት ከተኩል ሆኗል። እግዚአብሔር በዚህ ማዕከል በዚህ ቤት ላይ ያገለገልኩ ነበርኩ። እግዚአብሔር አምላክ ረድቶ አግዞኝ በነቢይነት አገለግላለሁ፣ በስብከትም አገለግላለሁ። እግዚአብሔር እንደተሰጠነው መጠን አገለግላለሁ። ነገር ግን እግዚአብሔር ከዛ ጋር እኔን ውጣ አለ። ውጣ ሲል በዚህ ቸርች ላይ ብዙ ሰዎች እኔን ይወዳሉ፣ ለማውጣት ፍቃድ የለም። ነገር ግን እግዚአብሔር ውጣ አለ። እኔ ወጥቼ ምን አድርጋለሁ አለ እግዚአብሔር። ሰው ተነስ ተነስ፣ ጌታ ስሙ ይባረክ። አሜን። 2015 ልክ የካቲት አካባቢ ላይ እሱን አብረን እግዚአብሔር ውጣ ካለን በኋላ በስኬቶ ምድር ላይ ሄደን አንደኛ ጌታ የኔን ቤት ትሰራለህ አለ። እግዚአብሔር ቤተ ክርስቲያን አሰረው። ከእኔ ጋር ይሄ አገልጋዩ አለ። ነገር ግን አሁንም እዚህ ጋር መጣው። የኔን ፍቃድ እዚህ ለመሄድ አይደለም። የኔ ሀሳብ የኔ ዕቅድ እዚህ ለመኖር ነው። ነገር ግን እግዚአብሔር አሁንም ውጣ አለ። ከዛም በኋላ ከእኔ ቤተሰብ አባቴ እኔን ሸኛ፣ ሁሉም ነገር እኔን በቸርች በሞገስ እኔን አወጣ። ክብር ለጌታ ይሁን።
ለሰው ማይቻል እግዚአብሔር ይቻላል። ለሰው ማይቻል እግዚአብሔር ይቻላል። ለሰው ማይቻል እግዚአብሔር ይቻላል። አባተም እናተ ገናውን የለችም። ለለቀን ምስጋና ብዙ ጊዜ ሰፊ ጊዜ ይኖራል። አሁን ጫፍጫፍነት ካለው ስለዚህ በዚህ ቤት ላይ ሁሉ አለቀሱ። የኔ መውጣት ሁሉ ለሰው እምቦታ ሊስቦስ እየለቀሰ ሸኒ ሰዎችም አለ። እግዚአብሔር ግን አስገደደ፣ ውጣ አለ። እግዚአብሔር በአባት ሆነ በሚናገርበት በዘን ጊዜ እግዚአብሔር የተናገረኝ 3 ነገር አለ። ክብር ለጌታ ይሁን። ዛሬ አባትም ይኸው አለ፣ በሕይወት ጤናም አለው። እኔም በዚህ ቤት ላይ የኔ ባለቤትም እኔን ለመውጣት ፈቃድ የለም። ነገር ግን እግዚአብሔር አስገደደ፣ ውጣ አለ። ወጣው። በዚህ ቦታው ይሄ ነው አስታውሳለሁ። ሻጉና ሁሉ ካለን በኋላ በአባቴ ድምፅ መጣና እንዳለ ኤሊ ሆይ ከዚህ ምድር አንተ ትሄዳለህ። ውኮ ይበዛል፣ ችግር ይበዛል፣ መጠላት ይበዛል፣ ብቸኝነት ይበዛል። እግዚአብሔር ግን እንዲህ አለ፣ እኔ በአንተ እሰራለሁ። በዚያን ጊዜ አታፍርም፣ አንገትን አትደፋም፣ አትለቅስም። እግዚአብሔር ቀኝ እጅን ይይዛለሁ አለ። ይህን ትንቢት አሜን ብዬ ተቀበልኩት። ሁለተኛ ግን እንዲህ አለ፣ አንተ ከዛ ጋር ትሄዳለህ፣ በዓመቱ ወንድ ልጅ ትወልዳለህ፣ ስሙ ብርሃን ይባላል አለ። ሃሌሉያ አሜን። አጨብጭቡ ለጌታ ለእግዚአብሔር። ሶስተኛ ትንቢት እንዲህ አለ፣ ትሄዳለህ፣ በገጠር ላይ 3 ነገር ባንተ ይሰራል። የእግዚአብሔር ቤት 3 ይሰራል አለ። አሜን ብዬ ተቀበልኩት። እነዚህ 3 ትንቢት የተናገረው ዛሬ 2 ዓመት እኩል ነው። 10 ዓመት አላስቆጠረም፣ 20 ዓመት አላስቆጠረም። ዛሬ ላይ ግን እግዚአብሔር ቤተክርስቲያን የሰራው ቸርች 180 ቅጠል ምናምን ሰርቶ 200 ምናምን ህዝብ አለ። አልፎ ደግሞ ቃልዮት ቤተክርስቲያን አሰርቻለሁ። የሚያውቋለ ወንድሞች እኔን የሚያውቋሉ። ከገዛ የመጣችሁ እጅ ተነሱ። አንድ ጊዜ ከገዛ ከኔ ጋር ያላችሁ ጌታ ስሙ የተባረከ ይሁን። አሜን። ገዛ ዳልባ ላይ ኢየሩሳሌም ቃለ ሕይወት ቤተክርስቲያን የሚል እግዚአብሔር በራእይ ሰጣ። በዚህ ቤት ገባሁ ከአባቶች ሄደን እግዚአብሔር ቤት አሰለው ቃልዮት ቤተክርስቲያን ሰራው። ዛሬ ግን በቃልዮት ቤተክርስቲያን ላይ አባት መሪ ብቻ 330 አለ። ሃሌሉያ ጌታ ይህ ብቻ አይደለም። ወንድ ልጅ ትወልዳለህ፣ ስሙ ብርሃን ትላለህ። በዓመቱ እንዴት ወንድ ልጅ ወልጄ ስሙ ብርሃን ነው። እርምጃ ጀምሯል። ዛሬ ግን በአባቴ ቆሞ እግዚአብሔር እውነት ስሜን ቀይሮ ይህንን ቤት በእኔ የማይቻለውን በእግዚአብሔር ኃይል አችሎ እኔን እረድቶ አግዞ የራስን ቤት ስላሰራ በአባቴ ቆሞ ተናግሮ ስላስፈጸመ እግዚአብሔርን እጅግ አድርገህ ከፍ አድርገህ በእናትህ አመሰግናለሁ። በእውነት የኔ ኃይል አይደለም፣ የኔ ትምህርት አይደለም፣ የኔ እውቀት አይደለም፣ የኔ አማኑኤል በስት አይደለም። እግዚአብሔር በራሴ ማስተዋል አጥንቶ እኔን ተጠቅሞ ይህን ሁሉ ዛሬ ለትውልድ ተኪ ሆነው ቤተክርስቲያን ስላሰረ እግዚአብሔር እጅግ አድርጌ አሁንም አመሰግናለሁ። ሃሌሉያ። በእውነት እግዚአብሔር ይህን ሁሉ አድርጎ አሁን 3ኛው ተራራ ላይ በአንተ ቤት ይሰራል አለ። ተራራ ላይ 42 ማለት 42 ቅጠል ተራራው ላይ ቤት ሰርቼ እንደ ሸርች ነው። ኢሮብና አርብ እግዚአብሔር አምላክን ከቁጥር በላይ ነው። ከ300 ከ400 ይመጣል። እንግዲህ ያየ ሰዎች አይቷል። እግዚአብሔር ይህን ሁሉ አድርጎ ዛሬ ላይ ራሱን ቤት 3 ተክሎ ለእኔ እግዚአብሔር አምላክ ያለው ቃል ገብቶ ትጠላለህ፣ ብቻህን ትሆናለህ ባለበት እግዚአብሔር ሳሳጠኝ ዛሬ በሞገስ በግብር ጠላቶችን ከእግር በታች አድርጎ ዛሬ ነው በእናንተ ቤት በሞገስ ለምስጋና ስላቆመ እጅግ አድርጌ ጌታን አመሰግናለሁ። ሃሌሉያ። ስለዚህ በዚህ ጉባኤ ውስጥ ያለው ነቢያት ሆናችሁ አገልጋይ ሆናችሁ እግዚአብሔርን የሚያገለግሉ አንድ ጊዜ እችን ወደ አባቴ ዘርጉና እግዚአብሔር ዕድሜ ይስጥ በሉት። እግዚአብሔር ጸጋውን ያብዛ ለብዙ ትውልድ አባቱን መልስ። ሃሌሉያ። ስለዚህ በአባቱ አላሳፈረኝም። ጋጠር ግን ሉክነ ወሊት ችግራ ውጡረዳ ቢወዲ ጋጠራሲ አብዛኒ አብስከራ ሊሳነ ሶሎም በርገ ምንድነው የሚያወራው ነው ያብዳል እንደ ይላል
ነገር ግን እግዚአብሔር አምላክ በእነዚህ በገጠር መካከል እኔን በሞገስ በኃይል ልጆችን ጠብቆ እኔን ጠብቆ እህቴን ጠብቆ አባቴን ጠብቆ እናንተንም ያለንን ማውቆችንም ጠብቆ እንግዶችን ጠብቆ አዲስ ዛሬ እኔ ሲያት እንዲዘይም ዘለም ነገር ግን ዛሬ ቤት ሁሉ ተመልቶ እግዚአብሔር ይሄን ሁሉ ሞገስ ስላደረገ ከፈለ እግዚአብሔር ስለዚህ ነቢያት ሆናችሁ አገልጋይ ሆናችሁ አባትን አክብሩ። በአባት አንደበት ላይ የሚሰራ ስራ አለ። እሱን አትለማመዱ። እሱን የተለማመዱ ሰዎች ሲዋረድ አይቻለሁ፣ ሲሞትም አይቻለሁ፣ ሲጠፋም አይቻለሁ፣ ሲከስርም አይቻለሁ። እሱን የሚንቁ ሰዎች ያኔ በየቦታው የሚያወሩ ሲሞትም አይቻለሁ፣ ሲዋረድም አይቻለሁ፣ አገልግሎትን ጥሎ ሌላ ቦታም ሲገባም አይቻለሁ። ነገር ግን ሻንጣ ተሸክሞ ነሩን ተሻግሯል። መንፈስ ቅዱስ እሱን ውጣ ብለዋል፣ ስራ አለ ብለዋል። ለብዙ ተናገረ። ነገር ግን ህዝቡን ስለሚወድ መለቅ አልቻለም። ነገር ግን እግዚአብሔር ይህን ሁሉ ተናግሮ አድርጓል። ነገር ግን አባትን አክብሩ፣ ለአባቴ መጥቶን አክብሩ፣ ውሰዱ። እግዚአብሔር በረከቱን ተያያዘሃል። ስለዚህ ዛሬ በእንግዳ መካከል አባትን የሆነ ነገሮች አዘጋጅተን መተናል። አሁን እንግዳው ትንሽ ካመሰገነ ነገር ካለ